ሰላም ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራሜ ነው። የዛሬው የቅዳሜ ገበያ ፕሮግራማችን ትንሽ ለየት ያለ ነው። ምን እንደሆነ ከፕሮግራሙ የምታዩት ይሆናል። ተከተሉኝ። ተመልካቾቻችን እንግዲህ እንደምታዩት ዴማ ሃውስ ሪል ስቴት የተገኘሁት እዚህ ደግሞ የተገኘሁበት ምክንያት የልጅነት ጓደኛዬ ሰርፕራይዝ ላረጋት ነው። እንደምታዩት ቢሮአቸው በጣም ያምራል። እሷም እንደምመጣ አታውቅም፣ ግን ዴማ ሃውስ እንደምትሰራ ስለማውቅ እስኪ ሰርፕራይዝ ላርጋ ብዬ ነው። ጠብቅ። ኦኬ ሰርፕራይዝ ነው። ሃይ ወይ አንቺ አለሽ አለሽ እኔ ቆንጆ ከቻልኩ ተሳፋፍኩ። እንዴት ነው አበባ እንደምትወጪ ስለማውቅ ምን ላድርግ? አረፍ በይ እስኪ። እንዴት ነሽ? አለሁልሽ። እንዴት ነሽ? ወይኔ ስንት ጊዜያችን ረጅም ጊዜ በጣም እኔ ስንቴ ነው ነይ እዚህ ነይ ቤታችንን ታያለሽ፣ ቢሮአችንን ታያለሽ። ሁሌ እንደለመንኩሽ ያይ ነው በቃ ታውቂያለሽ፣ ስራ ቢዚ ሆንኩ አይመችም። እስቲ አየዋለሁ ቢሮዋን ያልኩ እዚህ ከገባሽ እንኳን ሳላይሽ ሳልመጣ በጣም ዛሬ እንኳን መጣሽ። በጣም ነው የወደድኩት። በጣም ወደድሽው ቢሮአችን? በጣም ያምራል። በጣም ቆንጆ ጭ ማለት ደግሞ በኋላ ላይ እናየዋለን፣ አሳይሻለሁ። እሺ እንዴት ነሽ? አለሁልሽ። ትዳር እንዴት ይዞሻል? ትዳር በጣም ቆንጆ ነው፣ እግዚአብሔር ይመስገን። ሰላም ጥሩ ነው፣ ደህና ነን። በጣም ደስ ይላል። እኔ የምልሽ ባለፈው በስልክ እያወራን ከባለቤትሽ ጋር ቤት ለመግዛት እያሰብን ነው ያልሽኝ ነበር። እንዴት ነው አገኛችሁ? አዎ ቤት እያሰብን ነው ለመግዛት። ብታይ ቤት ያው ስትገዢ ረጅም ጊዜ ኢንቨስት የምታደርጊው ነገር ስለሆነ በጣም መጠንቀቅ አለብን ብለን እየተመካከርን ነበር እና እስካሁን እውነት ለመናገር ያየኋቸው አንዳንድ ቤቶች አሉ፣ ግን አልወሰንኩም። ልቤን ሙልት የሚያደርገውን ቤትም አላገኘውም ገና። በጣም አሪፍ። ሳትወስኑ እዚህ በመምጣትሽ እንዴት ደስ እንዳለኝ እላይ ወስጄ ያሳይሻለሁ። ባለቤትሽን ይዘሽው መጥተሽ ታዩታላችሁ። በእርግጠኝነት በጣም የምትወዷቸው ቤቶች አሉ። በጣም ደስ ይለኛል። እንደውም በዛው አቀለልሽልኝ። በዛው አቀለልኩሽ። እኔ ጋር ደስ ይለኛል። እሺ እንግዲህ ፍሬታዬ ቤቶቻችን እዚህኛው ፍሎር ላይ ነው የሚገኙት። አሁንም ማሳይሽ እንደ ጓደኛ ሳይሆን እንደ ፕሮፌሽናል ሆኜ በደንብ ኃይለኛ ቱር ነው የምሰጥሽ። በጣም ደስ ይለኛል። ዝግጁ ነሽ? በደንብ ዝግጁ ነኝ። እሺ። እና እንግዲህ አሁን ያስረከብነውን ቤት ሳምፕል ሀውሶቻችን ምን ይመስላሉ የሚለውን ነው ማሳይሽ። ይሄኛው ቤት እንግዲህ መጀመሪያ ከዚህ ነው የሚጀምረው። ነይ ግቢና እዩ። እቺ ራሷን የቻለች የሰራተኛ ክፍል ነች። የራሱ የሆነ ደግሞ ሻወር ሽንት ቤት አለው። ዋው ወደድሽው? አዎ ቆንጆ ነው። አሁን ደግሞ ወደ ዋናው ቤት እንገባለን። ግቢ። ዋው እንግዲህ ያስረከብነው ቤት ይሄንን ይመስላል። እንዴት ነው የሚያምረው! በጣም ነው የሚያምረው አይደለ? እኔ ራሱ ይሄንን ቤት እንዴት እንደምወደው you have no idea። እንግዲህ ፍሬታዬ እንደነገርኩሽ ዛሬ በጣም ፕሮፌሽናል የሆነ ቱር ነው የምሰጥሽ። ከበሩ ነው የምጀምርልሽ። ይሄን በር ራሳችንን ከኢታሊ ኢምፖርት ያደረግነው። እንደምታዩ 2 ቁልፎች እና 7 ሎኮች አሉት። ስለዚህ ከሴፍቲ አንጻር በጣም ሴፍ የሆነ በር ነው። ይሄ ብቻ አይደለም፣ አይበላውና ድንገት የእሳት አደጋ እንኳን ቢነሳ ከውስጥም ከውጪም እሳቱን ከ4 ሰዓት እስከ 6 ሰዓት ድረስ ጠብቆ የማቆየት ኃይል አለው። ስለዚህ በጣም ጠንካራ በር ነው። በጣም ደስ ይላል። ከውበቱን ባሻገር በጣም ነው የወደድኩት። ወደሻይ ቤቱን በአጠቃላይ በጣም ቆንጆ ነው። ይሄ እንደምታየው እንግዲህ ሊቪንግ ስፔስ ነው። እዚህ ጋር ዳይኒንግ ስፔስ አለ፣ እዛ ጋር ደግሞ ሊቪንግ ሩሙ አለ።
ወደዚህ ደግሞ ሳመጣሽ የሴት ነገር መቼም ወደ ኪችኑ ነው ብለሽ ኤግዛክትሊ ኪችኑ ካላማረ ቤት አይመስልም። ትክክል። እንደምታየው ኪችናችን ይሄንን ይመስላል። ኦፕን ኪችን ነው። ኦፕን ኪችን ነው። እኔ ብዙ ጊዜ ኦፕን ኪችን አድናቂ አይደለሁም እውነት ለመናገር። ያው የሀበሻ ምግብ ታውቂዋለሽ ሽታ ይኖረዋልና ከዚህ ይልቅ ክሎዝድ ቢሆን በጣም ልክ ነሽ። ኦፍኮርስ ሁላችንም ወጥ ምናምን እንሰራለን እንደ ሀበሻ። ስለዚህ ክሎዝድ ኪችን ነው የምንፈልገው። እኛም ግን ይህንን ታሳቢ በማድረግ ምን አደረግን? እዚህ ጋር የምታየው ኢንዱስትሪያል ሳከር ነው። በጣም ጠንካራ ሳከር ነው። ምንም አይነት ሽታ ስቦ ሲስተም ውስጥ ከላይ እስከ 21ኛ ድረስ ነው የተዘረጋው። ስለዚህ ነዋሪዎች ገብተው እየኖሩ ነው። አሁን ዞር እያለ እንኳን ባሳየሽ ሌሎቹ ፍሎሮች ላይ ማለት ነው ሰዎች ገብተው እየኖሩ ነው፣ ምግብ እየሰሩ ነው። ምንም አይነት ሽታ የለውም። ስለዚህ በኦፕን ኪችኑ ተስማሚ እያልሽኝ ነው? ኦፍኮርስ ተስማሚ፣ ምንም አይነት ሽታ አይኖረውም። ኪችን ካቢኔቱንም እኛ ነን እንዲያርገን የምንገጥመው። በጣም ያምራል። እንዳለ የተጠቀማችሁት ፕሮዳክት በጣም ቆንጆ፣ በጣም አይን የሚይዝ በጣም እንዴት ያየሽ ነው ሶፋር? በጣም ነው የሚያምረው። ኮስተር አላልኩብሽማ? አይ ጥሩ ነሽ። በጣም ፕሮፌሽናሊ ነው ማሳይሽ ስላልኩኝ በጣም ቆንጆ ነው። ሳሎኑ እንግዲህ ይህንን ይመስላል። መኝታዎቹን ደግሞ ላሳይሽ። እንግዲህ ፍሬታዬ መጀመሪያ ማሳይሽ ማስተር ቤድሩማችንን ነው። እሺ ዋው እንዴት ሰፊ ነው! ይሄንን ይመስላል። እዚህ ጋር ክሎሴቱን እኛ ነን የምንገጥመው። ይሄ ክሎሴት ለምሳሌ 3 ሜትር ያህል ርዝመት አለው። እንደምታዩ ከፍተን ብናያቸው በጣም ሰፊ ነው። በጣም በቂ የሆነ ስፔስ ያለው። ዋው እንደምታዩ ማቴሪያሉን ቆንጆ ነው። እዛ ጋር የጫማ መደርደሪያ ያለው። ወደ ዋናው ማስተሩ ስንመጣ ደግሞ አልጋው ምኑ ይሄንን ይመስላል። አጠቃላይ ስፔሲንጉ በጣም ቃል የለኝም። በጣም የወደድኩትና ከለር አጠቃቀማችሁ፣ የቦታው ስፋት፣ ሁሉ ነገር በጣም ቆንጆ ነው። በጣም ወደሽዋል? በጣም ወድጄዋለሁ። እኔ ደግሞ ማስተር ባዝሩሙን ላሳይሽ። ማስተር ባዝሩሙ ይሄንን ይመስላል። ዋው አስተውለሹ ከሆነ አሁን እዚህ ጋር ብዙ ጊዜ ባዝሩም ላይ የማዳለጥ ነገር አለ አይደል? ሴራሚክ። ትክክል። እኛ እዚህ ላይ የተጠቀምነው ሸካራ ሴራሚክ ነው። ስለዚህ እርጥበትን ቢኖር ምንም ቢኖር የማዳለጥ አደጋ እንዳይፈጠር ማለት ነው። እንደምታየው ደግሞ መስታወቶቹ፣ ፍላሾቹ፣ ስዊቾቹ ይህንን ይመስላሉ። ያምራል በጣም። ቀጣዩን ክፍል ላሳይሽ። ይሄኛው ደግሞ ሰከንድ ቤድሩም ነው። እኛ እንደውም የጎረምሳ ክፍል ነው የምንለው። የጎረምሳ ክፍል። ይሄ ራሱ በቃ ማስተር ቤድሩም ነው የሚመስለው። በጣም ሰፊ ነው። ይሄ ራሱ ሰፋ ያለ ነው አይደል? ባልከኒም አለው ደግሞ የራሱ የሆነ። ሶስተኛውን ቤድሩም ደግሞ ላሳይሽ። አሁን ደግሞ ማሳየሽ ሶስተኛውና የመጨረሻው የልጆች መኝታ ነው የሚሆነው ማለት ነው። ይሄ ደግሞ የልጆችና ሶስተኛው መኝታ ነው ማለት ነው። በጣም ነው የሚያምረው። ያምራል አይደለ? እና ደግሞ ሰፊ ነው፣ ለብዙ ልጆችም የሚሆን ነው አይደል? ኤግዛክትሊ። መንታ ልጆች እንኳን ቢኖራቸው ይኸው እዚህ ጋርና እዚህ ጋር አድርገው ስቲል ሰፊ ስፔስ ይኖራቸዋል። በጣም ቆንጆ ነው። ቅድም እንዳሳየዎች ደግሞ እዚህ ጋርም የራሱ ቁም ሳጥን ይሄም ተገጥሞለታል። እዛች ጋር ደግሞ የማጥኛ ስፔስ አላቸው ለልጆች ማለት ነው። በጣም ያምራል። ልክ ነሽ። ኮመን ባዝሩሙን ደግሞ እዚህ ጋር ቅድም ያሳየዎች ሁለተኛው መኝታ እና ይሄ ሶስተኛው የልጆች መኝታ ሼር የሚያደርጉት ኮመን ባዝሩም ይሄንን ይመስላል። እዚች ጋር የላውንደሪ ስፔስ አለች። ይሄ ደግሞ የሁለቱ መኝታዎች ኮመን ባዝሩም ማለት ነው። የዚህኛውና የዚህኛው ቤድሩም ይሄ ነው ባዝሩሙ። ኤግዛክትሊ ሼር የሚያደርጉት ኮመን ባዝሩም ይሄ ነው። በጣም ሰፊ ነው፣ ቆንጆ ነው ይሄ። እንዴት አየሽው ታዲያ ቤታችንን? በጣም ያምራል። እውነት ለመናገር እንደዚህ አልጠበቅኩም። በጣም ቆንጆ ነው። በጣም ወድጄዋለሁ። ግን ትንሽ ሰፋ ስለሚለኛ አነስ ያለ ካሬ ካለ ደግሞ ወይ ደግሞ ሌላ ሳይት
የሚገባል አነስ ያለ ካሬም አለን። በእርግጥ እዚህ ያመጣሁሽ የዴማን የፊኒሽንግ ስታንዳርድ እንድታዩ ለደንበኞቹ በምን መልኩ ያስረክባል የሚለው እንድታይ ነው እንጂ ይሄ ያስረከብነው ሳይታችን ነው። አነስ ያለ ካሬ ደግሞ አሁን አዲስ ባወጣ ነው የብሪቲሽ ኤምባሲ አጠገብ በሚገኘው ሳይታችን ብዙ የካሬ አማራጭ አለ። አረፍ እንበልና ደግሞ በደንብ ስለሱ እንጫወታለን። ደስ ይለኛል። አሁን ያልሽኝ አዲሱ ሎኬሽን የት አካባቢ ነው የሚገኘው? አሁን ያልኩሽ እንግዲህ አዲሱ ሳይታችን እኛ ሪቨርሳይድ ነው የምንለው በትክክል የሚገኘው ከብሪቲሽ ኤምባሲ በ300 ሜትር ርቀት ላይ ከመገናኛ ወደ ቀበና ስንሄድ ደግሞ የቀበና መብራት አለ አይደለ? በሱ ወደ ግራ ቢሻን ቀበና እያለን ኤግዛክትሊ ቢሻን ቀበና እያለን ወደ ግራችን ወይም ደግሞ ወደ 4 ኪሎ መስመር ስንታጠፍ 170 ሜትር ብቻ ያህል እንደተጓዘን አስፋልት ዳር ላይ ነው የሚገኘው። ያ ብቻ አይደለም እንግዲህ ከ4 ኪሎ በ1 ኪሎ ሜትር ርቀት ላይ ብቻ ነው የሚገኘው። ከካሳንችስ በ2 ኪሎ ሜትር ርቀት ላይ ነው የሚገኘው። እንዲሁም ደግሞ ከቦሌ አትላስ በ3 ኪሎ ሜትር ብቻ ነው የሚገኘው። ቅድም እንዳልኩሽ ደግሞ ከቀበና መብራቱ ወደ ቀኝ ስንታጠፍ የቤላ ሰፈር መስመርን እናገኛለን። መብራቱን ስንሻገር ደግሞ የ6 ኪሎ ሰፈርን የምናገኝ ይሆናል። በግራ ቀድሜ እንደተናገርኩት የ4 ኪሎ መስመር አለ። ወደኋላ ስንመለስ ደግሞ ኤምባሲዎችን እነ ብሪቲሽ እነ ኬንያ ኤምባሲን እንዲሁም ደግሞ የመገናኛ መስመር እናገኛለን። ስለዚህ ሎኬሽኑ ያረፈው አዲስ አበባ ላይ መሀል የሚባሉ ሰፈሮችን በአማካኝ በደንብ በሚያገኝ ቦታ ላይ ነው። በጣም መሀል ከተማ ነው። አሁን እንደምትነግሪኝ ከሆነ አሁን ይሄ ምን አይነት የሎኬሽን ቫሊዩ አለው? ምን ነገሮች ይገኙበታል አጠገቡ? በጣም ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ አንድ ሰው ቤትን የሚያክል ነገር ሲገዛ ኢንቨስት ሲያደርግ አካባቢው ላይ ምን ነገሮች አሉ፣ ምን ልጠቀምበት እችላለሁ የሚለው የመጀመሪያው እና ወሳኝ የሆነ ጥያቄ ነው። አካባቢው ላይ እንግዲህ በሁለት ከፍለን ብናየው ለመረዳትም በጣም ይቀለናል። የድሮ ቀበና ወይም ደግሞ ብሪቲሽ ኤምባሲ አካባቢ ያው ቀበና በመባል ነው የሚታወቀው። አሁን ደግሞ ያለችው ቀበና አለች። ስለዚህ ከድሮ ብንጀምር በድሮ ጊዜ እንግዲህ ከ1924 በተመሰረተው ቀዳማዊ ኃይለሥላሴ ትምህርት ቤት ወይንም ደግሞ አሁን ላይ ኮከበ ጽባህ በመባል በሚታወቀው ትምህርት ቤት አካባቢው ላይ በሚገኙት እነ አድቬንቲስት ስኩል፣ ኪዳነ ምሕረት ስኩል በጣም ብዙ የአዲስ አበባ ነዋሪዎች የተማሩበት ትምህርት ቤት ነው። ምናልባት አንቺ የምታውቂው ከሆነ ብዙዎቹ የተማሩበት የብዙዎች ትዝታ ሰፈር ይመስለኛል እና በተለይ በደንብ ማውቀው ያው ቢሻን ቀበና በሚለው ቢሻን ቀበና የፀሐይ ቀደም እየዘፈን ነው ነበር። ኤግዛክትሊ። ከሱ በተጨማሪ ደግሞ የቀበና ወንዝን ያልዋኘ ያልቀመሰ የለም ይባላል። እንግዲህ እሱንም ሰምተሽ ይሆናል መቼስ። እና በጣም ብዙ ሰዎች ትልቅ የሆነ ኢሞሽናል አታችመንት ያላቸው ብዙ ትውስታ ያሳለፉበት፣ አሁን ላይ ደግሞ ስናየው ለኢንቨስትመንት በጣም ተስማሚ የሆነ ቦታ ሆኗል። ምክንያቱም ደግሞ የወንዝ ዳርቻ ፕሮጀክቱ ነው። የቀበና የወንዝ ዳርቻ ፕሮጀክት ኦልሞስት 48 ኪሎ ሜትር ያህል የሚሸፍን የአዲስ አበባን 8 ዋና ዋና ወንዞች የያዘ እና የህፃናት መጫወቻ ያለው ብሪጅ ድልድዮች ያሉት ወክ ማድረጊያ መንገዶች የተዘረጉለት መናፈሻ ያለው ስለሆነ አንድ እሱ ቫሊዩ አድ ያደርግለታል። ከዛ በተጨማሪ ደግሞ አካባቢው ላይ በጣም ብዙ ኤምባሲዎች ይገኛሉ። ቅድም እንደጠቀስኩልሽ የብሪቲሽ ኤምባሲ፣ የኬንያ ኤምባሲ፣ የሩሲያ ኤምባሲን ጨምሮ ወደ 12 የሚሆኑ ኤምባሲዎች አሉ። አንድ አካባቢ ላይ ኤምባሲዎች አሉ ማለት ደግሞ እንግዲህ የዶላር ሬንታል ቫሊዩ ይኖረዋል ማለት ነው። ስለዚህ አንድ ደንበኛ እዛ ላይ ቤት ቢገዛ ቢፈልግ ሊኖርበት ይችላል። ላከራዩን ቢል ደግሞ በጥሩ ሪተርን ኦን ኢንቨስትመንት ሊያከራዩ ይችላል ማለት ነው። ያው ስትይኝ እኔም እያሰብኩት ነበርና ይሄ ከመኖሪያ ቤት ባሻገር ልክ እንደ ኢንቨስትመንት አይነት ሎኬሽን ነው ቦታውና ምን ያህል ጊዜ ይፈጃል ተሰርቶ ለማለቅ? ምን ያህል ጊዜ ይፈጃል? የ3 ዓመት ፕሮጀክት ነው። በ3 ዓመት ጊዜ ውስጥ ነው የምናስረክበው። አከፋፈሉም እንዲሁ በ3 ዓመት ጊዜ ውስጥ ነው የሚሆነው በግንባታ ሂደት ማለት ነው። ይህንን ያደረግንበት ምክንያት ደግሞ እንደምታውቂው ብዙ ጊዜ ሪል ስቴት ላይ የትረስት ኢሹ አለ። ስለዚህ እኛ ግን ገንዘብ ስንጠይቅ እየገነባን ነው። ለምሳሌ ለደንበኛችን 3ኛ ፍሎር ላይ ወይም 3ኛ ወለል ላይ ሲደርስ ፔመንት ስንጠይቅ መጥቶ አይቶ ነው የሚከፍለው። ያ ስለሆነ ስለዚህ እንዳልሽው ቅድም በሪል ስቴት ዘርፍ አሁን በብዛት እየተነሳ ያለው ቃልን አለማክበርና በጊዜ አለማስረከብ ነው። በሱ በኩል ምን ያህል መተማመን እችላለሁ? በጣም ጥሩ። አሁን እንዳልኩሽ የተጠቀምነው ያከፋፈል ሂደትም ደንበኞችን ያግዛል። ከሱ በላይ ግን እኛን ለየት የሚያደርጉንን ነገሮች ሜንሽን ላድርግልሽ እና የመጀመሪያው ፕራይስ ኤስካሌሽን ነው። ፕራይስ ኤስካሌሽን ማለት የኮንስትራክሽን እቃዎች ቢጨምሩ እንኳን እኛ ደንበኞቻችን ላይ ምንም አይነት የዋጋ ጭማሪ አናደርግም። ለምሳሌ አንቺና ባለቤትሽ አሁን ከኛ ቤት ብትገዙ 1 ቤድሩም 75 ካሬ ያለን ቶታል ፕራይሱ 9 ሚሊዮን ነው። ስለዚህ 15% ትከፍሉና ወደ 1,350,000 አካባቢ ማለት ነው። ቀሪውን ክፍያ 9 ሚሊዮኑን ራሱን ነው
በ3 ዓመት ውስጥ ከፋፍለን እንድትከፍሉ የምናደርጋቸው። ስለዚህ የሚመጡት እቃዎች ዋጋ ቢጨምሩ አሁን ላይ ያለው የዶላር አለመረጋጋት ምንም እኔ የምገዛው ቤት ላይ ኢፌክት አያደርግም? ምንም አይነት ኢፌክት አይኖረውም። ይህን ያደረግንበት ምክንያት ደግሞ በሀገራችን መሀል ላይ ሆኖ የኮንስትራክሽን ማቴሪያሎች ምን ያህል እንደጨመሩ የሚያጠራ አካል የለም። ስለዚህ ለደንበኞች ክላሪቲ የማይሰጥ ነገር ስለሚሆን እኛ ጋር ምንም አይነት ፕራይስ ኤስካሌሽን የለም። ሌላው ደግሞ ሁሉም ሳይቶቻችን ግንባታቸው 80% ሲደርስ ካርታ እናወጣላቸዋለን። የዲጂታልም የተናጠል ካርታ እናዘጋጃለን። ይሄ ደግሞ እንግዲህ የሚያሳየው ድርጅታችን ምንም አይነት ሌጋል ኢሹ እንደሌለበት እንዲሁም ደግሞ ደንበኞቻችንም በህጋዊ መንገድ ስማቸውን ማዞር የሚችሉበትን ሁኔታ ስለሚፈጥርላቸው ሌላው አንዱ ማስተማመኛ ይሄ ነው። የመጨረሻውና ሶስተኛው ደግሞ ለየት የሚያደርገን ወይም ደግሞ ከደንበኞቻችን ጋር ጥሩ ትስስር እንዲኖረን የሚያደርገው ነገር የግንባታ ፍጥነትና ጥራታችን ነው። ለዚህ ማሳያው እንግዲህ ቦሌ አለምነሽ ላይ ለምሳሌ 3 ቤዝመንት ገንብተን G+24 ህንፃ ስትራክቸሩን በ10 ወር ጊዜ ውስጥ ብቻ ጨርሰን አሁን ላይ ሴራሚክ እያነጠፍን ያለ ነው። ማለትም የፊኒሽንግ ስራ እየሰራን ያለ ነው። ኦልሞስት የ2 ዓመት ከ6 ወር ፕሮጀክት ነው። እኛ ግን በ10 ወር ጊዜ ውስጥ ፊኒሽንግ ላይ ደርሰናል። ይህንን የሚያዩ ብዙ ተመልካቾቻችን ፕሮግረሱን በአይናቸው በማየት ብቻ ወደኛ እየመጡ ምንድነው ፕሮዳክት ያላችሁ ምናምን እያሉ የሚገዙበት ሁኔታ እኔ ማስተውያለሁ። ቦሌ አለምነሽ ጋር ያለውን በፍጥነት ነው። ሌላው ማሳያ እንግዲህ ቦሌ 24 ላይ እኛ አደይ አበባ የምንለው ሳይት አለን። እሱም የ2 ዓመት ከ6 ወር ፕሮጀክት ነበር። G+21 ህንፃ ነው። ነገር ግን እኛ በ1 ዓመት ከ6 ወር ውስጥ ገንብተን አሁን ለደንበኞቻችን አስረክበናል። ስለዚህ በፍጥነት በኩል በምንም ሁኔታ አንታማ። ኤግዛክትሊ። እና ብዙ ጊዜ ደግሞ ፍጥነት ሲባል ጥራትም ጥያቄ ውስጥ ይወድቃል። ማናችንም ብንሆን እንዴት በዚህ ያህል ጊዜ ጥራቱ አስተማማኝ ነው ወይ የሚል ነገር እንጠይቃለን። እና የኛ ጥራት አስተማማኝ ለመሆኑ ማሳያ የኛን ኮንስትራክሽን የሚገነቡልን የቻይና ካምፓኒዎች የስካይላይትን እና የመስቀል አደባባይን ቤዝመንት የሰሩ የቻይና ኮንስትራክሽን ካምፓኒዎች ናቸው። ሌላው ሁለተኛው ማሳያ እንግዲህ መተን እንዳየ ነው በአይን መመስከር የሚቻል እሱን እኔ ምስክር ሆናለሁ። በጣም ቆንጆ ነው። በአይን መመስከር የሚቻል በአይን መታይ የሚቻል የግንባታ ጥራት አለን። ስለዚህ እነዚህ ነገሮች ለደንበኞቻችን ማስተማመኛ ይሰጣሉ። በጣም ጥሩ። እንደው ብዙ አለን ስለ ሳይቶቻችሁና እንደው ዴማ ሆፕ ማን ነው? መች ተጀመረ? ወደዚህ የኢንዱስትሪስ መቼ ገባ? በጣም ጥሩ ጥያቄ ነው የጠየቅሽኝ። እንግዲህ ድርጅታችን ዴማ ሆፕ ሪል ስቴት ባለፉት የተወሰኑ ወይም ጥቂት ዓመታት ውስጥ ነው ወደዚህ ወደ ሪል ስቴት ሴክተር የመጣው። ከዛ በፊት እንግዲህ ኦልሞስት ከ25 ዓመታት በላይ ኢምፖርትና ኤክስፖርት ሴክተር ላይ ቆይተናል። የፊኒሽንግ ማቴሪያሎችን ኢምፖርት እናደርጋለን። ከሀገራችን ኢትዮጵያ ደግሞ የቅባት እህሎችን ኤክስፖርት እናደርጋለን። ስለዚህ ፋይናንሻሊ በጣም ጠንካራ የሆነ ካምፓኒ ነው። ለዚህ ማሳያው ደግሞ አሁን የምንገኝበትን ይህንን ሳይት ማለት ነው። ምንም አይነት ገንዘብ ከደንበኞች ሳንሰበስብ በራሳችን ፋይናንስ ገንብተን ሰርተን ከጨረስን በኋላ ነው ለሽያጭ ያወጣ ነው። ከዚህ ቀጥሎ ደግሞ የገነባ ነው ሁለተኛው ሳይታችን ቅድም ሜንሽን አድርጌልሽ ነበር፣ ቦሌ 24 የሚገኘው እኛ ደግሞ አደይ አበባ ሳይት የምንለው ነው። እሱም የ2 ዓመት ከ6 ወር ፕሮጀክት ነበር። በአመት ከ6 ወር ውስጥ ገንብተን አስረክበናል። ከዛ ቀጥለን እንግዲህ የያዝነው ሳይት የቦሌ አለምነሽ ሳይታችንን ነው። በጣም ትልቅ ሳይት ነው። ምናልባት አንቺ ማይቼዋለሁ ስላልሽኝ 1300 ካሬ ላይ ያረፈ ሳይት ነው። እሱንም በ10 ወር ጊዜ ውስጥ የፊኒሽንግ ስራ ላይ ደርሰናል። ኦልሬዲ ካርታ አውጥተንለታል። ከሱ ጎን ደግሞ ዳውንታውን 2 ብለን አሁንም ባለ 1 እና ባለ 2 መኝታ እዛም ላይ አለን ማለት ነው። እንዲሁም ደግሞ በተመሳሳይ ከቦሌ ራማዳ ሆቴል አጠገብ እና ከማዶ ሆቴል ጀርባ አክቲቭ ሳይቶች አሉን። እዚህ ሲግናል መስመር ላይ ደግሞ 2 ሳይቶች አሉን። አንዱን ግንባታው በጣም ሄዷል። እንደውም ስትራክቸር ኦልሞስት እየጨረስን የምንገኝበት ሲቹዌሽን ነው። ወደ ሾላ መብራት ደግሞ 50 ሜትር ያህል ወረድ ብሎ አዲስ ሳይት አለን። አሁን ደግሞ የቀበልነውን ፕሮጀክት እንግዲህ ላውንች አድርገናል ማለት ነው። በጣም ሰፊ ነው ድርጅታችሁም እንደነገርሽኝ ከሆነና ያኛውን ከዚህ በፊት የነበሩትን ያከፋፈል ሂደት እንዴት እንደነበረ በደንብ ብታስረጅኝ። ይሄኛው እንኳን ኦልሬዲ አልቆ በሽያጭ ነው የምትሸጡትና ያከፋፈል ሂደቱ እንዴት ነው? መልካም እንግዲህ አዲስ ሳይት ነው ብዬሻለሁ። የ3 ዓመት ፕሮጀክት ነው። ስለዚህ አከፋፈሉ የሚሆነው በግንባታ ሂደት ነው። ይህንን ያደረግንበት ምክንያት ደግሞ ደንበኛ ክፍያ ሲጠየቅ ተገንብቶ የሚያየው ነገር ኖሮ ሲከፍል ለሱም ለኛም መተማመኑ መሀላችን ስለሚፈጥር በ3 ዓመት ውስጥ በፕሮግረስ ቤዝድ የሆነ አከፋፈል ነው የምንከተለው ማለት ነው። ቤቶቹን ደግሞ በከፊል ግንባታም በሙሉ ግንባታም ማለትም በሴሚ እና በፉል ፊኒሽድ አድርገን እናስረክባለን። ሁለቱም አማራጮች አሉ። ሎኬሽኑም በጣም ወድጄዋለሁ። እስቲ ስለ ፕሮዳክቱ ደግሞ እናወራ። ምን አይነት የመኝታና የካሬ አማራጮች አሉ? በጣም ጥሩ። እንግዲህ በአጠቃላይ ፕሮጀክቱ ያረፈው 1660 ካሬ ላይ ነው። ህንፃው ደግሞ 1440 ካሬ ላይ ነው ያረፈው። ባለ 2 ብሎክ አፓርትመንት ነው። ብሎክ ኤ እና ብሎክ ቢ ያለው 4 ወለል ወይንም ደግሞ 4 ፍሎር ለመኪና ፓርኪንግ አሳይን አድርገናል። 4 ሊፍቶች አሉት። የከርሰ ምድር ውሃ፣
ባካፕ ጀነሬተር አለው። ስለዚህ ምንም አይነት የውሃና የመብራት መቆራረጥ አይኖርም። እንዲሁም ደግሞ አይበለውና በቤታችን ውስጥ ምናልባት የእሳት ወይ የጭስ አደጋ እንኳን ቢነሳ ቶሎ ብሎ ዲቴክት ማድረግ የሚችሉ የፋየር አላርም እና ስሞክ ዲቴክተር ገጥመንለታል። ስለዚህ ከደህንነት አንጻር ከጋራ መገልገያዎች አንጻር የተሟላ ፕሮዳክት ነው። ወደ ዋናው ደግሞ ስመጣለሽ እንግዲህ አስተውለሽ ከሆነ የሪል ስቴት ማርኬቱ ላይ ባለ አንድ መኝታ በጣም ተፈላጊ ነው። ብዙ ዲማንድ አለው። እኛም ይሄንን ስላየን ባለ አንድ መኝታ በ6 የካሬ አማራጮች ይዘን መተናል። በ75 ካሬ ያለን፣ በ85 ካሬ ያለን፣ በ88 በ89 እንዲሁም ደግሞ ምናልባት ባለ አንድ ሆኖ በጣም ሰፊ ካሬ ይፈልጋሉ ለሚል ደንበኛችን በ146 የካሬ አማራጭ ይዘን መተናል። ባለ 2 መኝታም እንዲሁ ከ121 ካሬ ጀምሮ በተለያዩ ሰፋፊም አነስ ያሉን የካሬ አማራጮች አሉን። ባለ 3 መኝታ ደግሞ ከ181 ካሬ ጀምሮ በተለያየ ካሬ አማራጭ አለን። ባለ 4 መኝታ በ308 ካሬም አለን። ስለዚህ ሁሉም ሰው እንደ ኪሱ እንደ አቅሙ የተለያየ አማራጭ ነው ይዛችሁ የመጣችሁ። በጣም ቆንጆ ነው። ደግሞ ኤግዛክትሊ አነስ ያለ ካሬ ነው የምፈልገው ለሚል ሰው አነስ ያለ ካሬ አለ። ትላልቅ ካሬ እፈልጋለሁ ለሚል ሰው ትላልቅ ካሬ አለ። የመኝታ አማራጮቹም እንዳልኩሽ ከባለ 1 እስከ ባለ 4 መኝታ አሉ። በተጨማሪ እንግዲህ ማለት የምትፈልጊው ነገር ካለ እድል ልስጥሽ። ያው እንግዲህ እስካሁን ፍሪታዬ ፎከስ አድርገን ስናወራ የነበረው የመኖሪያ ቤቶች ወይም አፓርትመንቶች ላይ ነው። በዚህ አጋጣሚ ምናልባት ሱቅ የሚፈልጉ ተመልካቾችም ካሉ ቦሌ አለምነሽ ፕላዛ አጠገብ በሚገኘው ሳይታችን 96% የተገነቡና ካርታ የተዘጋጀላቸው የዲጂታልም የተናጠል ካርታም የተዘጋጀላቸው የንግድ ሱቆች አሉን። እዛ ላይ ብቻ አይደለም፣ ከሾላ መብራትም 50 ሜትር ወረድ ብሎ በሚገኘው በአዲሱ ሳይታችን ትናንሽ ሱቆች ከትናንሽ ካሬ ጀምሮ ማለትም ከ12.6 ካሬ ጀምሮ እና ከ2.5 ሚሊዮን ጠቅላላ ክፍያ ጀምሮ የንግድ ሱቆችንም እንሸጣለን። ስለዚህ እኛ ጋር ቢመጡ አፓርትመንቶችንም ሱቆችንም ማግኘት ይችላሉ። በጣም ነው የወደድኩት። በጣም ቆንጆ ነው። በጣም አመሰግናለሁ እንግዲህ ስለሰጠሽ ማብራሪያ። ምንም ማለት አይደለም፣ ስራዬ ነው። እስካሁን እንግዲህ በጣም ፕሮፌሽናል ሆኜ ኮስተር ብዬ ሳወራሽ ቆይቻለሁ ነበር። አሁን ደግሞ እስኪ ወደ ጓደኝነቱ እንምጣና እኔም ላማክርሽ። የትኛውን ሳይት ወሰንሽ እስካሁን ባየሽው እስካሁን በተረዳሽው ነገር? እውነት ለመናገር ሁሉም በጣም ቆንጆች ናቸው። ቤቱንም ሁሉንም ነገር ወድጀዋለሁ። ግን እንዳልሽው አንደኛ ባለ 1 መኝታ ቢሆን ለኛ እንደ አዲስ ተጋቢዎች ጥሩ ስለሆነ የቀበናውን ፕሮጀክት መርጠሻል። በጣም አሪፍ። እንግዲህ የወንዝ ዳር እይታ ኖሯችሁ ምናልባት ወደፊት ደግሞ እንሽጠው እናከራየው ብትሉ ጥሩ ሬንታል ቫልዩ ስለሚኖረው የቀበናውን ሳይት እኔ መመርጥልሻለሁ እንደ ጓደኛ። እኔ በጣም ወድጀዋለሁ። እስቲ ደግሞ ዞር ብዬ ፎቶና ቪዲዮ ቤቱን ላንሳና ለባለቤት ይላክልን። በሚገባ መጥስከይ አይሰልበት። እሺ፣ አመሰግናለሁ። ጨረሽ ፍሪታይ? ያው በጣም ቤቱን በጣም ወድጄዋለሁ። ተመልካቾች እንደወደዱት እንግዲህ ተስፋ አደርጋለሁ። ያኛውም አዲሱ ሳይት እንግዲህ በዚሁ ጥራት በዚሁ ኳሊቲ እንደሚሰራ ተስፋ አደርጋለሁ። እንደው ዴማ ሆፕን ለሚፈልግ ተመልካቾች የት ያገኟቸዋል? እንግዲህ የእናንተ ተመልካቾች ይህንን ፕሮግራም አይተው ዴማ ላይ ሱቆችንም ሊሆን ይችላል አፓርትመንቶችን መግዛት የሚፈልጉ ሳይት መጎብኘት የሚፈልጉ ካሉ ከታች በምናስቀምጥላቸው ስልክ ላይ ቢደውሉ በማንኛውም ሰዓት እኛ እናሳያቸዋለን። አመሰግናለሁ በጣም። እኔም አመሰግናለሁ። እንግዲህ ተመልካቾቼ በዛሬው የቅዳሜ ገበያ ፕሮግራሜ ዴማ ሆፕ ሪል ስቴትን ለእናንተም ለእኔም እንግዲህ እያየው ነበር። በጣም በሚገርም ኳሊቲ ነው የተሰራው። አዲስ ሳይትም ብሪቲሽ ኤምባሲ አካባቢ ይዘውላችሁ የመጡ ነው። ግዙ፣ ጎብኟቸው። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።